ተመልሰናል አድማጮቻችን አራዳ ኤፍኤም 95.1 ላይ ነው የምትገኙት። ፕሮግራሙ ፉትቦል ካፌ ነው። ትናንትና ምሽት በሊግ ካፕ የተደረገውን ጨዋታ አነሳ። በስፔን ደግሞ የዋንጫ መዳረሻውን ሊጠቁሙ ከሚችሉ ጨዋታዎች መካከል አንዱ የነበረው ጨዋታ በሜትሮፖሊታኖ ስቴዲየም ተደርጓል። አትሌቲኮ ማድሪድን ከባርሴሎና ጋር ያገናኘው ጨዋታ በባርሴሎና 4-2 አሸናፊነት ተጠናቋል። የጨዋታውን ሬሞንታዳ እናነሳለን። ሃንሲ ፊሊክ ግን ከጨዋታው መጠናቀቅ በኋላ የቡድን የአእምሮ ጥንካሬ እጅግ ትልቅ ነው የሚል አስተያየት ሰጥቷል። ያንን ያየንበት ምሽት ይመስላል። የላሊጋው መሪ መሆን ይችላል። አንድ ጨዋታ እየቀረው ባርሳ ትላንትና ባርሴሎና በዋንዳ ሜትሮፖሊታኖ ነበር ጨዋታውን ያደረገው። በእነዚህ ቡድኖች መካከል ለሶስተኛ ጊዜ ነው አይደለም የተጫወቱት። አንድ ደግሞ አላቸው በኮፓ ዴል ሬ የግማሽ ፍጻሜ መልስ ጨዋታ ትላንትና ጨዋታው በተደረገበት ስቴዲየም ይደረጋል። ለአራተኛ ጊዜ ይጫወታሉ ማለት ነው። ሶስቱም ጨዋታዎች የተለያየ ውጤት ነው የነበራቸው። የመጀመሪያውን ጨዋታ በባርሴሎና ሜዳ አትሌቲኮ ማድሪድ ባለቀ ሰዓት ትላንትናም ጎል ባስቆጠረው አሌክሳንደር ሶርሎት አማካይነት 2-1 አሸንፎ ነበር። በኮፓ ዴል ሬው አትሌቲኮ ማድሪድ 2-0 መራ፣ ባርሴሎና 4-2 መራ። በኋላ 4-4 አለቀ፣ አቻ ሆነ። የትላንትናው ደግሞ ባርሴሎና አሸነፈ ማለት ነው። ግን ሶስቱም ጨዋታዎች የሚነገር ብዙ ትዕይንት የነበራቸው ናቸው። የ4-4 ጨዋታ ምንም ጥያቄ የለውም የበለጠ ድራማዊ ጨዋታ ነበር ከነዚህ ከሁሉም ጨዋታዎች። ግን የትላንትናው እንዳነሳሽው ጨዋታው 70 ደቂቃ ሆኖት አትሌቲኮ ማድሪድ በሳምንቱ አጋማሽ ከሪያል ማድሪድ ጋር ያሳየውን የመከላከል ብርታት አሳይቶ አንድም አሰልጣኙ የተወሰኑ ለውጦች ቢያደርግም ሳሙኤል ሊኖ ለምሳሌ በኮነር ጋላገር ቢተካም እና ሂሜኔዝን ቢያሳርፍም ከማድሪዱ ጨዋታ ከተጠቀመው 11 ግን ያ ከዲየጎ ሲሞኔ የለመድነው የአትሌቲኮ ማድሪድ የመከላከል ፐርፎርማንስ ለጨዋታው አብዛኛው ጊዜ ነበር። ምንድነው አትሌቲኮ ማድሪድ ሲባል አእምሮች ላይ የሚመጣው በእንደዚህ አይነት ብሎክ መከላከልና በመልሶ ማጥቃት ነው አይደል? የዛ ማስተር ክላስ ነው የነበረው የመጀመሪያው 70 ደቂቃ። ባርሴሎና የተወሰኑ አስገዳጅ ለውጦች አድርጓል። ለምሳሌ ዲዮንግ በመታመሙ ምክንያት ማርክ ካሳዶ ነው 6 ቁጥር ሆኖ የተጫወተው። ካሳዶ፣ ኦልሞ፣ ፔድሪ ያሉበት የአማካይ ክፍል፣ ባሪዮስ፣ ሮድሪጎ ደ ፖል፣ ጁሊያኖ ሲሞኔ ምናምን አይነት ተጫዋቾች እና ሳሙኤል ሊኖ ያሉበትን የአማካይ ክፍል ተጫዋቾች አጥር ማለፍ አልቻለም። አትሌቲኮ ማድሪድ የሚከላከለው እንደዚህ ነው። ሲሞኔ ስለሚያማምሩ ቅብብሎች አይደለም፣ ስለ ተቾች፣ ስለ ፌንቶች፣ ስለ ፔዳላዳዎች፣ ስለ ኢላስቲኮች፣ ስለ ኤግዚቢሽን ፉትቦል አይደለም። በጣም ጠንካራ ዲፌንሲቭ ኦርጋናይዜሽን ያለው አሰልጣኝ ነው። በዚህ ውድድር ዘመንም ምንም እንኳ አትሌቲኮ ማድሪድ በሃይላይን ለመከላከል የሚሆኑ ተጫዋቾች ያሉትም ቢሆን ሮቢን ለኖርማን መጥቀስ ይችላል። ምክንያቱም በሶሲዳድ እንደዛ ነበር ይጫወት የነበረው፣ በስፔን ብሔራዊ እንደዛ ነበር ይጫወት የነበረው። እሱንም አይነት ተጫዋች ቢይዝም ሌሎቹም ለዚህ አጫዋች የሚሆኑ ተጫዋቾች ቢኖሩትም ከጎሉ ባለው ቅርበት ስድስተኛው ሎ ዲፌንሲቭ ብሎክ ያለው ቡድን ወደ ራሱ የሜዳ ክፍል ተጠግቶ የሚከላከል ቡድን ስድስተኛው። በአማካይ በመሀል ተከላካዮቹና በአጥቂው በነክሌሞ ሎንግሌ፣ ሂሜኔዝ፣ ሮቢን ለኖርማ እና በአጥቂው በሁሊያን አልቫሬዝ መካከል ያለው የሜትር ርቀት 30 ሜትር። ይሄ ደግሞ በሁሉም ክለቦች ኮምፓክት በመሆን ማለት ነው። በመጨረሻው መስመርና በመጨረሻው ከኋላ ባለው የመጨረሻው መስመርና በከፊት ባለው የመጨረሻው መስመር መካከል 30 ሜትር ብቻ ነው በአቬሬጅ ርቀቱ። በጣም የተጠጋጋ ክፍት ቦታ ፈልጎ ማግኘት በጣም ያስቸግራል። ትላንትና የዚህን አርት ነው ያየነው። መከላከል አርት ከሆነ ከሪያል ማድሪድም ጋር ግን አድርገውታል። ምባፔ አንድም ሙከራ ሳይሞከር ነው የወጣው። 2 ሰዓት ተጫውቶ ስንድል ነበር። የአትሌቲኮ ማድሪድ የመከላከል ጥንካሬ ውጤት። ቪኒ ጥሩ አልነበረም፣ ሮድሪጎ ተቀይሮ ወጥቷል። እነዚህ የማድሪድ የማጥቃት ተጫዋቾች ናቸው። ይሄንኑ ትሪክ ደግሞታል ትላንት። መጨረሻ ላይ ወጥቷል ውጤቱ ከእጁ፣ ግን ለ70 ደቂቃ እንደ አይነት ፉትቦል ነው ያየነው።
በመልሶ ማጥቃት ደግሞ የባርሰሎና የኦፍሳይድ ትራፕ ስራውን አልሰራ። ብዙ ጊዜ ይሰራል፣ ግን በተለይ ከጥልቅ የሚደረጉ ሩጫዎችን ግን ትራክ ለማድረግ ሲቸገር እናያለን። ይህንን ጠቅሼው ማቅ ይመስለኛል። በመጨረሻ መስመር ሩጫ ሳይሆን ከጥልቅ በሚደረግ ሩጫ ነው የባርሰሎናን ኦፍሳይድ ላይን ቡድኖች እድል የሚያገኙበት ሆኖላቸዋል። ግን ኦኬ ቻምፒየንስ ሊግ ሩብ ፍጻሜ ላይ ነው ያለው። ኮፓ ዴል ሬ ግማሽ ፍጻሜ ደርሷል። ሱፐር ኮፓ ኤስፓኛን አሸንፏል። ላሊጋውን አሁን በጥሩ ቁመና ላይ ሆኖ እየመራ ነው። ስለዚህ አሰልጣኙ ሀይ ሪስክ ቢሆንም እኔ ጥቅሙ ነው በአብዛኛው የሚታየኝ ብሏል። ይህን የሚያደርግበት ምክንያት አለ። ግን በእንደዚህ አይነት አጋጣሚዎች ደግሞ ኦፍሳይድ ላይ ነው ስራውን አይሰራም። ስለዚህ ሁሊያን አልቫሬዝ የመጀመሪያው አጋማሽ ላይ፣ አሌክሳንደር ሶርሎት ሁለተኛው አጋማሽ ላይ ጎሉ ተቆጥሮ የሁለተኛው ጎል መቆጠር ላይ እኔ ለምን ውሳኔው እንደሻሩት ማነው እንደ ጎሉ እንዳጸደቁ ታውቃለሁ። ግን የፔድሪን ኳስ ሮድሪጎ ደ ፖል በእጁ ነክቶት ነበር። ከዛ በኋላ ባርሰሎና ኳሱ ሉዝ ስላደረገውና ሁለተኛ ፌዝ ኦፍ ፕሌይ ስለጀመረ ነው ያልተሻረው። ጎሉ የተቆጠረበት የጎሉ ቀጥተኛ ሂደት ውስጥ አይደለም ኳሱ በእጁ የተነካው። ከዛ በኋላ ባርሰሎና ኳሱን ሪጌን አደረገና መልሶ አጣው። ስለዚህ ያኛው ሌላ የጨዋታ ምዕራፍ ከመጀመሩ በፊት የነበረ ሂደት ነው በሚል ነው። ግን ስታዩ በጎሉ መቆጠር ላይ ቀጥተኛ ተጽዕኖ የነበረው ስለሆነ የባርሰሎና ተጫዋቾች ኢኒጎ ማርቲኔዝ፣ ፔድሪ፣ ሌሎቹም በአርቢትሩ ውሳኔ ደስተኛ አልነበሩ። በቪአርም አልታየም። በቪአር ክፍል ውስጥ ደ ቡርጎስ ቦንጎቼያ የሚባሉ አራተኛ አርቢትር ነበሩ። እሳቸውም ኳስ በእጅ ተነክቷል አላሉ። ከዛ በኋላ ግን የባርሰሎና ተጫዋቾች መልስ ሰጥተዋል። ቀጥሎ በነበረው ፌዝ ኦፍ ፕሌይ ላይ ነው ሮበርት ሌቫንዶቭስኪ 72ኛው ደቂቃ ላይ የባርሰሎናን የመጀመሪያ ጎል ያስቆጠረው። አሁን የአትሌቲኮ ማድሪድ መከላከል ቅድም እንዳልኩት ከዚህ በጣም በህብረት ከመከላከል በዚህ በዩኒየን ቤዝድ መከላከል ለዋና ዋናዎቹ ተጫዋቾች ምንም እድል ካለመስጠቱ ባሻገር በአንድ ለአንድ መከላከል ደግሞ ዲየጎ ሲሞኔ ሃቪ ጋላንን አሁን አይተማመንበትም። የባለፈው የሪያል ማድሪድ የመጀመሪያው ጨዋታ ላይ ሮድሪጎ ጎል ሲያስቆጥር የዚህኛው ስፔናዊ ተከላካይ ድክመት ነበር። ደግሞ በኮፓ ዴል ሬ እንደዚሁ ላሚን ያማል ይሄንኑ ተጫዋች ሲያሰቃየው ነበር። ስለዚህ በመከላከል የተሻለውን ሬኒልዶ ማንዳቫን ነው የተጠቀመው። ሬኒልዶ ማንዳቫን ማለፍ ቀላል አይደለም። በኋላ ጎሉ ሲቆጠር ላሚን የዚህ ተጫዋች ዲፍሌክሽን ቢሆንም ግን በአብዛኛው ላሚን ያማልን የመሰለ ለመቆጣጠር በጣም የሚያስቸግር ተጫዋች አብዛኛውን የጨዋታው ጊዜ መቋቋም ወደ ኋላ ደብል ዳውን ያደርጋል። እንዳልኩት ኮምፓክት ብሎክ ነው፣ ሎ ብሎክ ነው። ስለዚህ እንደገና ሳሙኤል ሊኖም ይመለሳል። ተቀይሮ ሲገባ ኮነር ጋላገርም ያንኑ ቻናል እንዲዘጋ ነው ተቀይሮ የገባው። ላሚን ያማል ብዙ ድል አልነበረውም ትላንትና፣ በሚገባ መቆጣጠር ችሎ ነበር። በቀኝ በኩልም ተመሳሳይ ነው፣ ራፊኛ ያለበት የሜዳ ክፍል ላይ ማለት ነው። እንዲያውም በኋላ ለውጦች አሰልጣኙ ማድረግ ሲጀምሩ እና ዳኒ ኦልሞን ሲያስወጡ ራፊኛን ወደ መሀል አስገቡት። ወደ መሀል ልበለው ወደ ቀኝ ይሻላል መሰለኝ። ምክንያቱም በራፊኛና በላሚን ያማል መካከል በጣም ተቀራርበው ነበር ይጫወቱ የነበሩት። ያው የአጥቂ አማካይ ሆኖ ብዙ ጨዋታዎች ተጫውቶ ያውቃል ራፊኛ። አሰልጣኙ 2-0 እንደሚመራ ቡድን መጨረሻ አካባቢ ሪስኮች ወስዷል። ለምሳሌ ፌራን ቶሬዝ ተቀይሮ ሲገባ አማካይ አስወጥቶ ነው አጥቂ ያስገባው። ሶ ለቡድኑ የተጋለጥ፣ ምክንያቱም ፌራን ቶሬዝ ሲገባ በሁለት ሴንተር ፎርዋርዶች ግን ፔድሪ አለ፣ ላሚን ያማል አለ፣ ራፊኛ አለ። እነዚህ ሁሉ ክሬቲቭ ተጫዋቾች ነበሩ። ልክ ባለፈው በስፖርቲንግ ሊዝበን ሲጫወት 4-2 እየተመራ በነበረበት ጊዜ እንደዚህ ነበር ያደረገ። አማካይ አስወጥቶ አጥቂ ያስገብቶ ኦል አውት አታክ ማለት ያሰርቶለታል። ግን የመጀመሪያው ጎል አስፈላጊ ነበር። ከዛ ቅሬታቸው ብዙ ሳይቆይ ነው ጎል የተቆጠረው። እየተነጫነጩ ነበረበት ጊዜ ነው ሮበርት ሌቫንዶቭስኪ ያንን ጎል ያስቆጠረው። ይሄ ደግሞ ለእኔ የሊደር መለኪያ ነው፣ የመሪነት ማሳያ ነው። ቡድኑ ችግር ውስጥ በነበረበት ጊዜ በጣም አስደናቂ የመጀመሪያ ጎል ያስቆጠረው። በኋላ ፌራን ጥቂት ቆይቶ ደግሞ በጨዋታ ውስጥ ተቸግሮ የነበረው ላሚን
ትልቅ ጨዋታ የሚወስን ጎል ማስቆጠር ፈልግ ነበር አለ ከጨዋታው ማለቅ በኋላ። ልክ እንደዚህ አይነት መጠን ያለው ጨዋታ በቀደም ቻምፒየንስ ሊግ ላይ ያስቆጥሯል ጎል። ይሄኛው ትልቅ ዲፍሌክሽን ነበረው፣ ግን ተጨማሪ ጎል አራተኛ ጎል አስቆጠረና ባርሴሎና 4-2 በእነዚህ 20 ደቂቃዎች ባስቆጠራቸው ጎሎች ድል አደረገ። አሁን ለላሊጋው የላሊጋውን ስዕል የሚቀይር ነው። አንድ ተስተካካይ ጨዋታ አለው እንደምታውቂው። ከአትሌቲኮ ማድሪድ ጋር የነጥብ ልዩነቱን ወደ 4 አስፍቷል። ኦሳሱናን የሚያሸንፍ ከሆነ መቼ እንደሚደረግ አልታወቀም። በዶክተሩ ህልፈት ምክንያት ለሌላ ጊዜ የተላለፈ ጨዋታ ነው። 7 ይሆናል ማለት ነው። ከዚህ በኋላ ለመድረስ ያስቸግራል ባርሴሎና ላይ። ለአትሌቲኮ ማድሪድ አላለቀም ይገባኛል፣ ግን እሱ ብቻ ሳይሆን 7 ነጥብ ብቻ ብዬ አልወስደውም። በላሊጋ እንደምታውቂው ሄድ ቱ ሄድ ወሳኝ ነው። ለምሳሌ እኩል ሆኖ ቢጨርሱ ባርሴሎና አትሌቲኮ ማድሪድ ባርሴሎና ነው ሻምፒዮን የሚሆነው። ለምን? የመጀመሪያውን ጨዋታ 2-1 ነበር ያሸነፈው አትሌቲኮ ማድሪድ፣ ይሄኛውን ጨዋታ 4-2 ነው ያሸነፈው። ሶ አግሪጌት ይወሰዳል። እንደ 1 ነጥብ ልትቆጥሩ ትችላለሽ። ሶ ቤዚክሊ ቴክኒካሊ 8 ነጥብ ማለት እሱ አይለወጥም፣ ደግሞ ፊክስድ ነው በሄድ ቱ ሄድ የሚወሰድ ስለሆነ። ስለዚህ አስቸጋሪ ይመስለኛል። በአንድ ሳምንት ነው የአትሌቲኮ ማድሪድ ህልም የከሰመው። ባለፈው ሳምንት እንደዚሁ አንሄል ኮሬያ በቀይ እስኪወጣ ድረስ እና አርቢትሩን የሚያውቀውን ሁሉ ስድብ ሰድቧቸው ወጣ። 5 ጨዋታ ተቀጣ። ከዛ በኋላ እስከዛች ቅጽበት ድረስ በአሌክሳንደር ሶርሎት ጎል አማካኝነት ይመሩ ነበር። ከዛ ነው ጨዋታው ከእጃቸው የወጣው እና በሄታፌ በማድሪድ ደርቢ ከ14 ዓመት በኋላ ተሸነፉ። በሳምንቱ አጋማሽ ደግሞ አሁን ድረስ አነጋገሩ ያልበረደ የመለያ ምት የሁሊያን አልቫሬዝ አሁን ድረስ የህግ ለውጥ ሁሉ ሊፈጥር የሚችል ማለት። አሁንም ምን ያየሁት ቪዲዮውን ኮንክሉሲቭ ማስረጃ አላገኘም። ይመስላል እዚህ ጋር ላለው እዚህ ጋር ደግሞ አልነካውም ያለሽ። አሁን ድረስ ከትላንትና ድረስ ማይክሮስኮፒክ የሆነ ፉቴጅ ፈልገው ዩኤፋ መጣ። ማይረባ ማብራሪያ ሰጠ። በነገሩ ላይ ውሃ ማያነሳ ማብራሪያ ሰጠ። እንዲያውም ነገሩን የበለጠ ያባባሰው እሱን በእንደዛ አይነት ድራማዊ ሁኔታ ለቀናት ደግሞ ባነጋገር። አሁንማ በቃ የአትሌቲኮ ማድሪድ ሰዎች መጀመሪያ አካባቢ በቫር በጣም ኮንክሉሲቭ የሆነ ኢሜጅ አይቷል ማለት ነው። ጎሉን ከሻረ አሁን እነሱ ሁሉ ያንን ፉቴጅ አዩ። ዩኤፋ ይሄንን ፉቴጅ ነው አይቼ የፈረድኩት አለ። ኖ እኔ አሁን አልለካውም ያልኩ ሳይሆን ደብል ክሊክ አይደለም፣ ግን ኦብቪየስ የሆነ በቃ እንደው ግልጽ የሆነ እድል አለበት። ሶ በእንደዚህ አይነት መንገድ ስትሸነፊና በማድሪድ ከሆነ በሪያል ማድሪድ ከሆነ ደግሞ የሚጠሉት ባላንጣ ብዙ ጊዜ በእንደዚህ አይነት አጋጣሚዎች ደጋግሞ በረታቸው ቡድን ደግሞ ሲሆን የሚሸነፉት የሽንፈቱ ምሬት ቀላል አይደለም። ትላንትና ደግሞ እጃቸው ውስጥ የነበረ ጨዋታ አሁን እኔ ኢምፕሎዥን ነው የሚሉ ሰዎች አሉ። በቃ ቡድኑ አንድ የምታየው ነገር ዲየጎ ሲሞኔ የባለፈውን የ2 ሰዓት ኢንቨስትመንት አውቆታል። አንዳንድ ተጫዋቾች አፈራርቋል። እንዳልኩት ኮነር ጋላገር ለምሳሌ በቀደም የመጀመሪያውን ጎል ያስቆጠረው ብዙ ሲሮጥ የነበረው ተጫዋች ተከላካይ ሂሜኔዝ። እነዚህ አይነቶቹን ተጫዋቾች ለማሳረፍ ሞክሯል። ሲቀይርም ያለ መለገም ሲሮጥ የምናውቀው ሁሊያን አልቫሬዝን ለምሳሌ ቀይሮታል። የመጨረሻዎቹ ደቂቃዎች ላይ የመጨረሻው 20-25 ደቂቃ ላይ እንደሚዳከም ስላወቀ ግሪዝማንን እሱን እነዚህ ሁሉ ተጫዋቾች ቀይሮ አስወጥቷል። ስለዚህ በተቻለ መጠን ቡድኑ ሪፍሬሽ ለማድረግ ይሞክር ነበር። እጃቸው ላይ ነበር። በሚፈልጉት እቅድ ነው ጨዋታው እየተደረገ የነበረው እና መጨረሻ ላይ ግን የባርሰሎና የማጥቃት ኃይል ነው ቡድኑን መጨረሻ ላይ ባለድል ከሆነ ባለድል የሚያደርገው። ግን ያሰልጣኙ አድቬንቸር ያሰልጣኝ ሃንዚ ፍሊክ ቡድን ሻምፒዮን ሲሆን እኔ እንዲያውም ብዙ ጊዜ በየወቅቱ በምናየው ቡድን ባህሪ ምናምን ሊወሰን ይችላል። በዚህ ሰዓት ከፔዤና ከባርሰሎና በላይ ለማየት ደስ የሚያሰኙ ቡድኖች የሉ። አንደኛ ወጣት ተጫዋቾች አሏቸው፣ ሲኒየር ተጫዋቾችም አሏቸው። ማርኪኖስ እዛ ዚኒጎ ማርቲኔዝ። ባርሰሎና ከአትሌቲኮ ማድሪድ በእድሜ የበለጠ ነው፣ ምክንያቱም ሌሎች ኤክስፒሪየንስር ተጫዋቾች ስላሉት እንደ ሌቫንዶቭስኪም አይነቶቹ ተጫዋቾች ቮይቼክ ቼዝኒም አይነት ተጫዋቾች ስላሉት። ግን ሁለቱ በሚጫወቱት ቫይብራንት በሆነ እግር ኳስ ምክንያት ሆኖላቸው ቻምፒየንስ ሊግ ፋይናል ቢደርሱ የምናየውን የእግር ኳስ ኮንቴስት አስብ። ሁለት ውብ እግር ኳስ የሚጫወቱ ቡድኖች ናቸው። ባርሰሎና ያንን ለአብዛኛው የጨዋታው ምዕራፍ አላሳየም። ያሳየው የአእምሮ ብርታቱን ያሳየው
2-0 እየተመራ እንደ አትሌቲኮ ማድሪድ አይነት የማይጠረመስ የተከላካይ መስመር ያለውን ቡድን ማሸነፍ ችላለሁ ብሎ በእምነት መጫወትን ነው። ይሄ ደግሞ የሻምፒዮኖች መታወቂያ ነው። አንዳንዶቹ ጨዋታዎች ላይ ፋይት ማድረግ አለብሽ እና ትላንትና ይሄንን ያደረጉት ላሚን ያማል 140 ቀን ጎል አላስቆጠረም ነበር በላሊጋ። ስንት ማለት ከ140 ቀን ማለት ከ4 ወር በላይ ወደ 5 ወር እየተጠጋ ነው ማለት ነው። ቆይቷል። በቻምፒየንስ ሊግ፣ በሱፐር ኮፓ፣ በኮፓ ዴል ሬ በሌሎች ውድድሮች ላይ ጎል አስቆጥሯል። ግን በቻምፒየንስ ሊግ ቆይቶ ነበር ትላንትና ጎል ሲያስቆጥር ግን ትልቅ ዲፍሌክሽን የሬኒልዶ ዲፍሌክሽን ቢኖርም ግን በትልቅ ጨዋታ ምናልባትም ባርሰሎና የውድድር ዘመኑ መጨረሻ ላይ ላሊጋው ሻምፒዮን ከሆነ ከውድድር ዘመኑ ዋና ጥፋቶች መካከል አንደኛው ነው። የ2025 የባርሳ ፎሩም አንድም ሽንፈት የለም። ለመጨረሻ ጊዜ የተሸነፈው በአትሌቲኮ ማድሪድ ነው። በዛም ጨዋታ መሸነፍ አይገባውም ነበር። ለነገሩ አትሌቲኮ ማድሪድ ባርሰሎና ነጥብ ባስጣለባቸው ጨዋታዎች ባርሰሎና በሰፊው እና በሩቅ የትላንትናው ጨዋታ ነው እንደው ለባርሰሎና አስተማማኝ ያልነበር። ሌሎቹ ጨዋታዎች ላይ 4-4 ያለቀውም ጨዋታው ሲጀመርና ሲያልቅ ከነበሩት እነዛ አጋጣሚዎች በስተቀር የጨዋታውን አብዛኛውን ጊዜ ባርሰሎና ነበር ጥሩ የነበረው። ሲሞኔም እኮ አለ ትላንትና በድጋሚ ካለቀ በኋላ በአውሮፓ አትሌቲኮ ማድሪድ እንደዚህ አውት ፕሌይ የሚያደርግ ቡድን የለም ማለት እንደ አውት ፕሌይ ያደርጓቸው አይመስለኝም። ትላንት የእሱ ቅር በሚገባ ሰርቷል። አይ ቲንክ ምርጡ ቡድን የመሆኑን ጉዳይ ጥያቄ ምልክት ውስጥ የሚገባ አይመስለኝም። ዋንጫ ቢወስድም ባይወስድም እንደ ህብረት በተለይ እንደ አንድ የተዋሃደ ሲንክሮናይዝድ የሆነ ቡድን ከወሰድሽው ማድሪድም አይደርስም በፍጹም። ባርሰሎና ማድሪድ የኢንዲቪጁዋሎች ቡድን እምባፔ በሆነ የማድሪድ ጨዋታ ላይ እንዳደረገው አንድ ጨዋታ ላይ ሃትሪክ ሊሰራ ይችላል ወይ ለብቻው ጨዋታ አሸንፎ ሊወጣ የሚያስችል ክህሎት አለው። ቤሊንጋም ያንን ማድረግ ይችላል። ቪኒ ዶርትሙንድ ላይ እንዳደረገው ከ70 ሜትር ኳስ እየገፋ ሄዶ 3-4ቱን ተጫዋች አተራምሶ ጎል ሊያስቆጠር ይችላል። የባርሰሎና ተጫዋቾች አሉ ይህንን ማድረግ የሚችሉ። ግን ባርሰሎና የበለጠ ዩኒት ነው፣ የበለጠ የተዋሃደ ቡድን። ይሄ ከነገሩ ከክለቦችም ተፈጥሮ የሚነሳ ነው። ባርሰሎና ሁልጊዜም በኢንዲቪጁዋሎች ነበሩት። እኛም በባርሰሎና ውስጥ እንኳን ትልልቅ ተጫዋቾች ስቶችኮቭን፣ ሮማሪዮን፣ ላውድሩፕን፣ በተለይ ሮናልዲኞን፣ ሜሲን፣ ሌሎችም ትልልቅ ተጫዋቾች አይተናል እኮ። ግን የበለጠ ዩኒት ነው እና የአንዚ ፍሊክ ቡድን ትላንትና በእንደዚህ አይነት መንገድ እንግዲህ አሸንፎ ወጥቷል። ያው ሶርሎት ሲያስቆጥረው ጎሉን ማሰብ ያስቸግር ነው። በተጫወተ ቁጥር ባርሰሎና ላይ ጎል ያስቆጥራል። ቪያሪያልም እያለ እንደዛ ነበር የሚያደርገው። አምና እኮ 99ኛው ነው 97ኛው ደቂቃ ላይ ጎል አስቆጥሮባቸው ለቪያሪያል እየተጫወተ በነበረበት ጊዜ የዋንጫ ፉክክሩ ያለቀ አይመስለኝም በአትሌቲኮ ማድሪድና በባርሰሎና መካከል። ግን ያ የኦሳሱናው ጨዋታ ያወሰነዋል እና በአንድ ሳምንት የሲሞኔ ቡድን ሁሉንም ነገር የሚያጣ ይመስላል። ከኮፓ ዴል ሬ ጨዋታ በስተቀር 7 ከሆነ አይደርስም፣ ሰፊ ይሆናል። በእርግጥ ሲደረስ አይተናል። ግን አሁን የቀረው ጨዋታ ብዙ አይደለም። የውድድር ዘመን መጨረሻ ላይ ስለሆነ እየደረስን ያለ ነው። የአታላንታና የኢንተርን ጨዋታ ብዙ ማንሳት አልቻልንም። ግን ኢንተር ካሸነፈ በኋላ ናፖሊ አስቀድሞ ነጥብ ጥሎ ስለነበር የነጥብ ልዩነቱ ከናፖሊ ጋር 3 ከአታላንታ ጋር 6 ሆኗል። የኢታሊያኖ ቦሎኛ ደግሞ 4ኛ ተቀምጧል። ስለዚህ አዲስ ባላጋራ መጥቷል። አሰልጣኝ ቢቀይርም እነ ዚርክዜን ካላፊዮሪን ቢያጣም ቦንጆርኖን ቢያጣም በጣም ጥሩ ቡድን ሰርተዋል። ሌላ ጊዜ እንግዲህ እናነሳዋለን። አድማጮቻችን ለዛሬ ነበረን ቆይታ ይህንን ይመስል ነበር። የአራዳ ኤፍ ኤም ሌሎች ፕሮግራሞች ደግሞ ለእናንተ ይደርሳሉ። መልካም ጊዜ ይሆንላችሁ።